አንድ ቀላል የሚመስል ምግብ መመሪያ ምን ያህል ጥልቅ መንፈሳዊ ትርጉም ሊኖረው እንደሚችል አስበው ያውቃላ? ዛሬ የምንመረምረው ይህንን ነው። የቂጣን በዓል እንመለከታለን። ከጥንት ሥራ ተነስቶ እንዴት ዘላለማዊ ምሳሌ ሆነ የሚለውን ጉዞ አብረን እንቃኛለን። እስቲ ያስቡት፣ ለሰባት ሙሉ ቀናት እርሾ የሌለበት ቂጣ ብቻ መብላት። እንግዳ የሆነ የአመጋገብ ሕግ ሊመስል ይችላል። ግን እኮ ከዚህ ቀላል ትእዛዝ በስተጀርባ በጣም ጥልቅ የሆነ ምሳሌያዊ ትምህርት አለ። ስለ እውነት፣ ስለ ንጽሕና፣ ስለ አምልኮ የሚናገር። እስቲ እንግዲህ ይህን ምስጢር አብረን እንፍታው። እሺ፣ እንግዲህ ጉዟችን ይሄን ይመስላል። መጀመሪያ ከጥንታዊው ትእዛዝ እንጀምራለን። ከዛ የእርሾ ምሳሌያዊነት ምን እንደሆነ እንመለከታለን። ቀጥሎ የእግዚአብሔር ሕግ ከሰው ሕግጋት ጋር እንዴት እንደሚጋጭ እናያለን። ከዚያም ክርስቶስ እንዴት የፋሲካው በግ እንደሆነ እንመረምራለን። በዓሉ እንዴት እንደተለወጠ እናያለን። በመጨረሻም ያለ እርሾ መኖር ዛሬ ለእኛ ምን ማለት እንደሆነ እንመለከታለን። እሺ፣ እንግዲያ ወደ መነሻው እንመለስ። ታሪኩ የሚጀምረው ከብዙ ሺህ ዓመታት በፊት ነው። በዘጸአት መጽሐፍ ውስጥ በተሰጠ አንድ በጣም ወሳኝ ትእዛዝ። ይሄ ትእዛዝ እንዲሁ በዘፈቀደ የተሰጠ አልነበረም። አስቡት፣ ከባርነት ነፃ በወጡበት በዚያው አስደናቂ ቀን ነው የተሰጠው። ለምን? የነፃነታቸውን ዋጋ ፈጽመው እንዳይረሱት፣ እንደ ዘላለማዊ ማስታወሻ ሆኖ እንዲያገለግል ታስቦ ነው። የበዓሉ ማዕከል እንግዲህ ይሄ እርሾ አልባ ቂጣ ነበር። ግን እዚህ ጋር በጣም ወሳኙ ነገር ይህ ቂጣ አስፈላጊ የሚሆነው በያዘው ነገር ሳይሆን በጎደለው ነገር ነው። የሌለው ነገር ምንድን ነው? እርሾ። ታዲያ እርሾ ምንን ነው የሚወክለው? ይሄ ጥያቄ ነው ወደ ታሪኩ ልብ የሚያስገባን። እሺ፣ አሁን እዚህ ጋር ነው ታሪኩ ከቀላል የምግብ ጉዳይ ወደ ጥልቅ መንፈሳዊ ምሳሌነት የሚሸጋገረው። ታውቃላችሁ፣ በመጽሐፍ ቅዱስ ውስጥ እርሾ ስንል ሊጡን ከማቡካት በላይ የሆነ ትርጉም አለው። የመበላሸት፣ የተሳሳተ ተጽዕኖ በጣም ኃይለኛ ምሳሌ ነው እርሾ። ስለዚህ በዓሉ የሚያሳየን አንድ መሠረታዊ ልዩነት አለ። በአንድ በኩል ንጹሕ የሆነው የእግዚአብሔር ቃል አለ፣ በሌላ በኩል ደግሞ የሰው ልጆች ትምህርቶችና ወጎች አሉ። አንዱ ንጹሕ ነው፣ ሌላኛው ደግሞ ያበላሻል። ኢየሱስ ራሱ እኮ ይህን ምሳሌ ወስዶ በቀጥታ ተጠቅሞበታል። አስቡት፣ ተከታዮቹን ሲያስጠነቅቅ የነበረው ስለ ዳቦ ጋጋሪው እርሾ አይደለም። በፍጹም። ነገር ግን ከእውነተኛው መንገድ ሊያስታቸው ስለሚችሉ ስለ ሃይማኖት መሪዎች አደገኛ ትምህርቶች ነበረ። በአጭሩ እርሾ ስንል የእግዚአብሔርን ቀላሉነት የሚያወሳስቡና የሚያበላሹ የሰው ልጅ ሕግጋትና ግብዝነትን ነው የሚያመለክተው። እና ይሄ ግጭት በሐሳብ ደረጃ ብቻ የቀረ ነገር አልነበረም በጭራሽ። ኢየሱስ ከዘመኑ የሃይማኖት መሪዎች ጋር በቀጥታ የተጋፈተበት ጉባኤ ነበር። እሺ፣ አሁን ደግሞ ይሄ የሐሳብ ግጭት እንዴት ወደ እውነተኛ ፍጫ እንደተቀየረ አንድ ወሳኝ ክስተትን መልከት። በማርቆስ ወንጌል ውስጥ ኢየሱስ ከሃይማኖት መሪዎቹ ጋር ፊት ለፊት የተጋፈጠበት እናያለን። እንግዲህ ግጭቱ የተቀሰቀሰው በጣም ቀላል በሚመስል ጥያቄ ነበር። ፈሪሳውያን ወደ ኢየሱስ ቀርበው ተከታዮችህ ለምንድን ነው የሽማግሌዎቻችንን ወግ የማይከተሉት ብለው ጠየቁት። በመሰረቱ ምን እያሉ ነው? ለምንድን ነው የእኛን ሕግጋት የማትታዘዙት እያሉ ነበር። የኢየሱስ ምላሽ እንደ መብረቅ ነበር። በጣም ቀጥተኛ። ነቢዩ ኢሳይያስን ጠቅሶ ግብዞች በማለት ከሰሳቸው። እንዲህ ነው አላቸው፣ እናንተ በከንፈራችሁ እግዚአብሔርን ታክብራላችሁ፣ ልባችሁ ግን ከእርሱ በጣም ያራቀ ነው። የሰው ትምህርቶችን እንደ እግዚአብሔር ሕግ ስታስተምሩ ደግሞ አምልኳችሁ ከንቱ ነው። ከዛ አንድ በጣም ግልጽ ምሳሌ ሰጣቸው። የእግዚአብሔር ሕግ ምን ይላል? አባትና እናትን አክብር ይላል። ግልጽ ነው አይደል? እነርሱ ግን ቁርባን የሚባል ወግ ፈጥረው ነበር። ይሄ ወግ ምንድን ነው? አንድ ሰው ገንዘቡን ለእግዚአብሔር ሰጥቻለሁ ብሎ ካወጀ ወላጆቹን የመርዳት ግዴታ የለበትም ማለት ነው። አስቡት፣ የራሳቸው ሕግ የእግዚአብሔርን ሕግ ሽሮታል። የእርሾ አደገኛነት ማለት ይሄ ነው። እንግዲህ ከጥንታዊው ትእዛዝና ከምሳሌያዊ ትርጉም በኋላ አሁን ሁሉም ነገር ወደ አንድ ወሳኝ ነጥብ ያመራል። ይሄ ጥንታዊ ሥርዓት እንዴት በአንድ ታሪካዊ ክስተት ውስጥ ፍጻሜውን እንዳገኘ አብረን እንይ። ከብዙ ዓመታት በኋላ ሐዋርያው ጳውሎስ አንድ አስደናቂ እውነት ገለጸ። በቀጥታ ነው የጻፈው። ፋሲካችን ክርስቶስ ታርዷልና። የምን ማለት ነው? የመጀመሪያው የፋሲካ በግ ጥላ ብቻ ነበር። ኢየሱስ ግን እውነተኛው መሥዋዕት ነው። ይህ ደግሞ በጊልያድ አጠባበቁ ላይ በጣም በግልጽ ይታያል። እስቲ ያስቡት።
በቤተ መቅደስ ውስጥ የፋሲካ በጎች በሚታረዱበት በዚያው ቀን በዚያው ሰዓት ኢየሱስ በመስቀል ላይ ሞተ። ምሳሌውና እውነታው በአንድ ቅጽበት ላይ ተገናኙ። ይህ በአጋጣሚ ሊሆን አይችልም። እሺ፣ ክርስቶስ እውነተኛው የፋሲካ በግ ከሆነ እንግዲህ የቂጣ በዓል ትርጉሙም ሙሉ በሙሉ ይለወጣል ማለት ነው። ካሁን በኋላ ዝም ብሎ ወደ ኋላ መለስ ብሎ የድሮውን ነፃ መውጣት ማስታወስ ብቻ አይደለም። አዲስ አይነት ሕይወትን ስለመኖር ነው የሚሆነው። ጳውሎስ ደግሞ ወደዛው ወደ እርሾ ምሳሌ ይመለሳል። ጥቂት እርሾ ሊጡን ሁሉ እንደሚያቦካው አታውቁምን ብሎ ይጠይቃል። ልክ እንደዛው ነው። በሕይወታችን ውስጥ የምንፈቅደው ትንሽ የክፋት ወይም ግብዝነት ሁሉንም ነገር ሊያበላሽ ሊበክል ይችላል። ስለዚህ ነጥቡ አካላዊ እርሾን ከቤት ውስጥ ማውጣት አይደለም። ዋናው ነገር ከልባችን እና ከሕይወታችን ውስጥ እርሾ የሆኑትን ነገሮች፣ ኃጢአትና የሐሰት ትምህርቶችን ማስወገድ ነው። አካላዊው ሥርዓት ለመንፈሳዊው እውነታ ምሳሌ ሆኗል። እሺ፣ የሁሉ ጥንታዊ ታሪክ ለዛሬ ሕይወታችን ምን ትርጉም አለው? ይህንን በዓል በአካል ባናከብርም ከጀርባው ያለው መርህ ግን ጊዜ የማይሽረው ነው። ያለ እርሾ መኖር ማለት ምን ማለት ነው? ጳውሎስ ቀላል ባለ 2 ደረጃ ዕቅድ ይሰጠናል። መጀመሪያ የክፋትና የእኩይነትን እርሾ ከሕይወታችን እናስወግዳለን። ከዚያ በዓሉን በቅንነት እና በእውነት እርሾ አልባ ቂጣ እናክብራለን። ይህ ማለት በንጽሕና እና በእውነት መኖር ማለት ነው። እናም ይህ ጥንታዊ በዓል አንድ ዘላለማዊ ጥያቄ ጥሎልን ያልፋል። እርሾ ከእውነት የሚያረቁ ጭምርቶችን የሚወክል ከሆነ ዛሬ ከሕይወታችን እንድናስወግድ የተጠራ ነው። እርሾ ምንድን ነው? ከእውነት የሚያረቁን ግንኙነቶቻችንን የሚበክሉ እውነተኛ ማንነታችንን የሚሸፍኑ እርሾዎች የትኞቹ ናቸው? እናስ እነሱን ለማስወገድ ምን እናደርጋለን?